አብረሽና ፉአድ እንግዲህ ጨልለዋል ሲባል ሰብቻለሁ። አላውቅም። በነገራችን ላይ ማታ ይሳቅ እንግዲህ አዲስ ነገር አለ ሲልም ነበረ። ያውና አሁን እንግዲህ ደገፍ ብለው መጡ፣ ሩታና ይሳቅ ማለት ነው። ምን ደግሞ ምን ሊያመጡብን ነው? ምን ጉድ ሊያሳዩን ነው እያልኩኝ ነበረ። ነገር ግን አሁን ተደጋግፈው ምናምን በራሱ ቻናል ይሳቅ ብቅ ብሎላችኋል ማለት ነው። ጋይስ አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዲሁም ክርስቲያን ወገኖቼ ሰላም ብያለሁ። በያላችሁበት ሰላምና ጤና ደስታ እመኝላችኋለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻ ተከታተሉኝ። እናንተ አብርሽን ልታጨልሉት ነው እንዴ? ያለማችሁ ሳስባችሁ እንደዛ ነው መሰለኝ ተመካክራችሁ የተነሳችሁ። በቃ የእናንተ ጠላት ነው የሚያስመሰላችሁት። በሰላም ነው ወይ ማለቴ እንደዚህ ምር ድምቅ ብላችሁ ስመጡ እኮ ያኔ አብርሽ የሆነ ስሜት ይሰማዋል። መቼም አብርሽ ካሜራማን መሆን አለብህ። ካሜራማንማ መሆን አለበት። ካልሆነማ አለቀለት እንግዲህ። እና ማታ ላይቭ ላይ ገብቶ እንግዲህ ነገ አዲስ ነገር አለ ጠብቁ፣ ተናገር አሁን ሲባል አሁን አልናገርም፣ ነገ የምታዩት ይሆናል፣ በጠዋት ይፖሰትላችኋል ሲልም ነበረ ማለት ነው። እና መጡ። ይኸው በራሱ ቻናል ነው ብቅ ብለው የመጡት። እኔስ ምን ጉድ ሊያመጡብን ነው ብዬ ነበረ። ያው አብርሽና ፉአድ ጭንቅላታቸው ይዘዋል ተገርመው። ሩታም ሰሞኑ ሂጃብ ለብሳ እንደዛ ስላስፈጠረችው ለይሳቅ፣ ፍቅርም ደግሞ ያ ልጅ ከአዲሱ ልጅ ጋር ስላስፈጠረችው ምናምን ጭንቅላታቸው ይዘው ነበረ። እነዚህ ልጆች ምንድን ነው የሚሻላቸው የሚል ወሬ ስለደረሰኝ ነው። እና ሩታዬ ደግሞ ምንም ይዛ አልመጣችም። እንግዲህ በራሱ ግን እኮ ምን እንደሚመጣ እኮ አናቅም። አሁን ፎቶ ነው የተፖስተው አይደለ? በራሱ ቻናል ተብለው፣ ነገር ግን ምን እንደሚመጣ አናቅም። አብርሽ መጨለልህ ነው በቃ። ትላንትና ራሱ ይሳቅም ፈርተው ሄድክ እኮ። እኔ ጉረኛ ወንድ አይመቸኝም በህይወቴ፣ ስለዚህ ተወው ብሎ ሄደ። አንተ ሚስትህን በሰው ላይ ትተህ ትሄዳለህ? ትተህ ትሄዳለህ? አትሄዱም እኮ እናንተ ስራችሁ መች አጣንና መች አልገባንምና ይገባናል እኮ። ፉአድም እኮ ሄደዋል። አዎ ከሱ ጋር ከልጅ ጋር ትቶ ሄደ። ጊዜው የሴቶች ነው ጋይስ፣ ጊዜው የሴቶች ነው። የብሬ ነው ብላችሁ የእነሱ ነው አሁንና ብዙ ሰው በሃይማኖት ጉዳይ ላይ ትጨቃጨቃላችሁ። ሩታ ከሙስሊም ጋር መጣች፣ ፍቅር ከሙስሊም ጋር መጣች እየተባባላችሁ ነው። እና እኛ ውታደራ ላይ በነገራችን ላይ ክርስቲያን ወይም ደግሞ ሙስሊም ብሎ ነገር እንደዚህ እንትን ብሎ ነገር የለም ማለት ነው። ልዩነት የለም። ሙስሊሙም ይሁን ክርስቲያኑም ይካሄዳል፣ እርስ በራሱ ይግባባል በደንብ ተደራርጎ ማለት ነው። ስለዚህ አያጨቃጨቃችሁም፣ አትጨቃጨቁ፣ የምር አትጨቃጨቁ። እናንተ ላይክ፣ ሼር፣ ሰብስክራይብ አድርጉት ቻናሉ። ምክንያቱም በጊዜው ወስዳችሁ ወደ ቲክቶክ ራሱ እንድትወስዱልኝ እፈልጋለሁ ሲል ነበረ። ማለቴ እንድትወስዱት ነው ያለው እንጂ ግልጽ አላደረገም ቻናል መሆኑ። እና ያው ሌቦቹ ከፍተው ይጠብቁኛል ብሎ ነው መሰለኝ የፈራውና ቻናል መሆኑን ያልተናገረው ማለት ነው። ማለቴ ብዙ ጊዜ ቻናል ይከፈትባቸዋል። እንግዲህ ፉአድና አብርሽ መጨረሻቸው ያሳያል። እኔ አሁን ሩታ የእሱ ቻናል ከፍተው ከዛ በኋላ በዛ ምን እንደሚለቀቅልን አናቅም። በመቀጠል ደግሞ ቻናሉን አምጥታ ታሳድግለታለች። ፍቅርም ደግሞ ያንን ልጅ ቻናል ከፍታ ታሳድገዋለች። ፉአድ ደግሞ ያቺ ልጅ አምጥቶ ያሳድጋል ማለት ነው። ያም ሆነ ይህ ስራችሁ ደስ ብሎናል ማለት ደስ ብሎናል ለምላችሁ የምታደርጉትን ነገር ለራሳችሁ ያገኛችሁትን ነገር ሌላኛው ሰው እንዲያገኝ ማድረጋችሁ ማለት ነው። እና ቻናልን እንደሚከፍቱ በእርግጥ ትላንትና ነው የተነገረኝ፣ ሀቂቃ ማለት ነው። ወላሂ ትላንትና ነው እንጂ አላወቅኩም ነበረ። እና ቻናል ሊከፍቱ ነው፣ ይሳቅም ሊከፍት ነው። ማን ነው ያ አሁን ከፍቅር ጋር የመጣውም ሊከፍት ነው። ያቺ ልጅም በፉአድ በኩል እንደምትከፍት ተነግሮኛል። እንደውም ለዛው ማታ ነው የተነገረኝ ጋይስ። እና አሁን ማለት ነው ይሄ ስናገር ደግሞ ቻናል ከፍታችሁ ጠብቁ አሉ። ልትሰርቁ አትስረቁ። የምን ረመዳን ነው፣ ጹሙ፣ አርፋችሁ ጹሙ። ሌብነት ጥሩ አይደለም። እንኳን ሌብነት ውሸት፣ ለቀልድ ራሱ ውሸት ጥሩ አይደለም። እና እኔ አያገባኝን፣ ከሰረቃችሁ ስረቁ። እኔ ምን አገባኝ እናንተ ጋይስ ቤተሰቦቼ ማለት ነው። የምር ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ የኔ ቻናል አሳድጉልኝ። እኔ ስለሌለ እኔ እስከዛሬ ድረስ ብሰርቃቸው ማለት ነው። ስንት ሰው ነው የከፈተው? ሩታ የከፈተች ከኛ በኋላ ነው። ብዙ ልጆች ከፍተዋል። እና መስረቅ እኮ ችል ነበረ። ምን እንዳደነዘዘኝ አላውቅም። ማለት የሚሰረቅ ነገርም አያስደስተኝም። እና እንዲህ በሌብነት የመጣ ነገር ነገስ መጨረሻው የት እንደሚያደርሰኝ የት አውቃለሁ? እኔ እዚች ምድር ላይ ቢቀብረኝ ሳፍ አልፈልግም። ሆናል ለመናገር የራሳቸው የመሰለ ነገር የለም። ረግጣችሁ ሰርታችሁ የምታመጡትና የምትሰርቁትን ነገር አንድ አይደለም፣ እርግጠኛ ነኝ። እና እንደዚህ ነገር አይመቸኝም። ሌብነት ደግሞ በትንሽ ነገር ነው የሚጀምረው። እና አብርሽና ፉአድ እንግዲህ ማለታቸው እያላችሁ ማምጣታቸው አይቀርምና ስትሉ ኑልን ለማየት ያብቃን።
ሰሞኑ ምንድን ነው ያለችኝ አንዲቷ መሰላችሁ? አሁን አብርሽ ለዳኒ ፈርቶት ሩታ እንደተወለት ለይሳቅም ደግሞ ፈርቶ ሩታ ሊተውለት ነው ወይ የሆነ ልጅ አለችኝ ማለት ነው። እና እውነት ለመናገር ትላንትና ራሱ ጉረኛ ወንድ አይመቸኝም ብሎ ትቶ መሄዱን እናንተ መቼ ነው የምጨርሱት? ማለት አዳናቆራችሁን እኮ። ዳኒም ያው ለማስታረቅ አይደለም የመጣው በነገራችን ላይ ትላንትና እውነት ለመናገር የቅናት መንፈስ ተወጋ ይሁን ቀንቶ ነው እንጂ እንትን ለማስታረቅ አይደለም የመጣው። እያስታውቅበታል እኮ ምንድን ነው ያለው ሲጀመር? እኔ ከይሳቅ ጋር ከምትሆን ከአንተ ከምትወድህና ከምታፈቅርህ ጋር ብትሆን ይሻለኛል። ከይሳቅ ጋር ከሆነች ምን ይጎልባታል? ምን ችግር አለው? ምን ችግር አለው? እሷ ባል ያላለች ፍቅረኛ ያላለች ዝም ብላ የስራ ባልደረባዬ ነው ብላ ነው እየሰራች ያለችው። እና በመልካም ስራ ነው ያው መልካም ነገር። ትላንትና የሆነ ነገር አዲስ ነገር አለ ሲል እውነት ለመናገር ይሳቅ መልካም ስራ ጠብቀን ነበረ ማለት የቲክቶክ ሰፈር እንደዚህ ምስኪኖችን ሲረዱ እሱን ነበር የመሰለን እና ብዙ ሰዎች ደግሞ ዲዩት እያደረጉ እንግዲህ በመልካም ስራ እንጠብቃለን ስትሉ ነበረ። ነገር ግን ጉዳዩ ሌላ ነው። ጉዳዩ ሌላ ነው። ያንን ጉዳይ ሳይጨረስ ይመስለኛል ወደ መልካም ስራ መግባት የለም እየተባለ ይሆን አላቅም። እና የእነሱ መጨረሻ እያሳየን ጋይዝ። የነዚህ 10 ሆኑ እኮ ቤተሰብ 7 መንፈስ ሲባሉ 3ቱ በአንዴ መጡ። ማናማን ውይ እንትና ይሳቅና ይሄ ከፍቅር ጋር የመጣው አንዱ ልጅ ከፉአድ ጋር የመጣችዋ ሴት ማለት ነው። እና 3 በአንዴ መጡና ተጨመሩ 10 ሆኑ። አስባችሁታል? 10ሩም ሜሪና አሁን እነዚህ ልጆች አዲስ የሚከፍቱት እንቻላል እንግዲህ 4ቱን አዲስ ነው እየከፈቱ እየመጡ ያሉት። እና በነገራችን ላይ እውነት ለመናገር እኔ ሳላደንቃቸው አላልፍም። የምር ጎበዞች ጀግኖች ናችሁ። ከራሳቸው አልፋችሁ ሌላኛው ሰው እንዲለወጥ ማድረጋቸው እኔ እውነት ለመናገር አደንቃቸዋለሁ። ጎበዞች ናቸው። በነገራችን ላይ አንዳንድ የሚሰሩትን ነገር ያበሳጫል። በቃ ትውልድን ያበላሻል፣ ወይም ደግሞ የትኛውም ሰው ያበላሸዋል። በነገራችን ላይ ትልቁም ትንሹም ያበላሸዋል። እሱ ያናድዱኛል። ነገር ግን ሰው ሰርቶ እንዲለወጥ ማድረጋቸው እኔ ደስ ይለኛል ማለት ነው። እና ይሄ ደግሞ ታውቃላችሁ አብረሽም የሆነ ሩታም ከዚህ በፊትም ቻናል እየከፈተው ሼር እያደረጉ እያሳደጓቸው ስለነበረ እንዴ ስንት ሰው ነው በእነሱ ስም የከፈተው? ስንት ሰው ነው ያሳደጋቸው? ተውለለ ነገር እኔ ተመችቶኛል። ለማንኛውም ችግር የለውም። ሌላ ደግሞ የምንልላችሁ ነበረ ፍቅርም እንግዲህ እነዛ ያ ልጅ ታምጣዋለች፣ ፉአድ ደግሞ ያቺ ሴት ያመጣታል፣ ሩታ ይሳቅ አምጥታለች። ቀጣይ አብርሽ ማን ነው የምታመጣው? ሳምሪ ያመጣታል ብዬ አስባለሁ። ሳምሪ ነው ያመጣት፣ አኪድ ያመጣታል። ታያላችሁ ካላመጣት። ምክንያቱም ሀላስ እሱ ብለዋል በዙሪያዬ አብርሽ ራሱ ብለዋል በዙሪያዬ ያሉ ሰዎች እንትን እንዲለወጡ ፈልጋለሁ እያለ ነበረ ባለፈው። እና እንግዲህ ተለወጡ፣ ሀገራችንም እንዲለወጥ አድርጉ። አዎ አድርጉ። የራሳችሁ ብቻ ትጠቀሙ። እውነት ለመናገር እና ጎበዞች ናችሁ። ለማንኛውም እናንተ ውድ ቤተሰቦች ደግሞ እኛ ነው አበረታቱ። እውነት ለመናገር አታሽቃብጡ። የኢትዮጵያ ሰው ብቻ ለእኛንም ሰብስክራይብ አድርጉን። የምር እኔ እኮ እስከዛሬ ድረስ 20 ሺህ 10 ሺህ ገባ ነበረ። ግዴታ መዋሸት አለብኝ መሰለኝ እና አልዋሽም መቼ እንደምሞት አላውቅም። እና ላይክ